ምን ሲም ካርድ በየጊዜው ነው የሚቀያየረው። እኔ ራሱ በእርዳታ ካወቅኩት 3 ጊዜ ቁጥር ቀይሯል። ጥላውና ማለት ነው ባይዘዌ ማለት ነው። ይቅርታ ሰላቋርጥኳችሁ ማለት ነው። ብዙ ሴቶች ያወራል ያለችው ጋር ማለት ነው። እኔም የተረዳሁትኝ አሁን ነው። እኔ ባለፎቶው ልጅ ጋራ ፊት ለፊት ተገናኝቻለሁ፣ በቪዲዮ ኮል አውርቻለሁ ብዬሻለሁ። ከነ ፍቅረኛው ቁጭ ብሎ በዛ ጥያቄ በጣም ኢምፖርታንት ጥያቄ መመለስ ስላለብኝ ነው። ከይቅርታ ጋር የኮመንት ከሄድ አላገኘውም። የት አለ በቪዲዮ የሚያወራቸው ከሆነ ለምን በሌላ ሰው ሆት ይጠቀማል? ሳራዬ መጀመሪያ ሲተዋወቃቸው በሸበላ ያንግ ወጣት ቆንጅዬ የሚያማልል ጎረምሳ ፎቶ እየላከ ፕሮፋይል አድርጎ ያሰምጣቸዋል። ልክ መስመጣቸውን ሲያረጋግጥ ነው በትክክለኛ ማንነቱ የሚመጣው። ሰውየው ሽማግሌ ነው። ፎቶውን አወጣዋለሁ፣ ግን መጀመሪያ እሱ መጥቶ እዚህ ጋር ይነጋገር ከኛ ጋር። ገባችሁ? ዋትሳፕ ላይ ፕሊዝ አይ ሃቭ ወርክ ስላለኝ ነው። በጽሁፍ አንዴ በቮይስ እመጣለሁ። የእነሱን ፋይል ዘረግፈዋለሁ፣ ይዤልሽ እመጣለሁ። ሀቢባ እስከ ነገ ብቻ ታገሽኝ ምናምን እያለ ነው። ግን እየሰማ ነው። እዚህ ጋር አለ፣ እዚህ ጋር እየሰማ በዋትሳፕ መልስ እየሰጠኝ ነው። ያው አሁን ለሚለው ነገር እንዴት ነው እየሰማ በዋትሳፕ መልስ የምትሰጠኝ? እኔ ግን የምር ፎቶክን ለጥፌ ቪዲዮ እሰራለሁ። ምክንያቱም እህቶቼን የማዳን ኃላፊነት ስላለብኝ እንዲጠነቀቁ ከአንተ እንዲጠነቀቁ። ልጁንም መለጠፍ ከፈለግሽ በዚህ ፎቶ የሚያወራችሁ ልጅ ብለሽ መለጠፍ ከፈለግሽ ልጁን አስፈቅደሽ መለጠፍ ትችላለች። ብዙ ጊዜ በዚህ ፎቶ የሚያወራችሁ ልጅ ይሄ ነው እና ሴቶች ተጠንቀቁ፣ እንደዚህ ያደርጋል፣ ይኸው ማስረጃዎች ብዬ እኔ ማስረጃዎች ተልቀውኛል። ምን እንደሚያደርግ ሴቶችን እንዴት እንደሚያደርግ ይሄን በሱ ራሱ ያጠፋች ሴት እኮ ትኖራለች እኛ ሳናቅ። ያ ሊኖር ይችላል። አንቺ አሁን ጥንካሬሽ ነው እንጂ ከፖስተታብሽ በኋላ ራስሽን ያላጠፋሽ ለቤተሰብ ልኮብኛል። እቺ ልጅ ራሱ ቤተሰቦቿ ጋር አየሽ። አሁን አንቺ ምናልባት ራስሽ ላይ ስለሰራሽ ፐርሰናሊቲሽ ስትሮንግ ስለሆነ ራስሽ ላይ ቀድመሽ ስለሰራሽ ይሄንን አለፍሽው። ስስ ፐርሰናሊቲ ያላት ሴት ደግሞ ራሷን ታጠፋለች። ብዙ ሴቶች ራሳቸውን እያጠፉ ነው። በእንደዚህ አይነት ወንዶች ራሳቸውን ከፎቅ ላይ እየጣሉ ነው። በእንደዚህ አይነት ወንዶች መርዝ እየጠጡ ነው። ብዙ የ17 ዓመት የ19 ዓመት የ21 ዓመት ህፃን ሴቶች ማለት ነው በእንደዚህ አይነት ወንዶች አቢዩዝ እየተደረጉ ራሳቸውን ያጠፉ ነው። በምንድን ነው? በቀላል ነገር አታለው ፍቅር ሰጥተው ሸውደው ፍሪ እንዲሆኑ እንዲያምኗቸው ያደርጓቸውና ፕራይቬት ፓርታቸውን ይልካሉ። ወይም አሁን አንቺ ልከሽ ሳይሆን ቪዲዮ ኮል ስታወሩ በፊት ለፊት መጀመሪያ እንደዛ ነበረ። አልጨረስኩልሽም። እኔን ታለሽ ማርቆስ አንድ ነገር ልንገርህ፣ አቶ ቢኒያም እኔ ሴሌብሪቲ አይደለሁም። የኔን ቪዲዮ ብታከፋፍል ብትውል ሴሌብሪቲ አይደለሁም፣ ማንም አያገኝም። ገባክ? እኔ ግን መቼም አልፋታ፣ መቼም ማለት ነው ለሌሎቹ ስል እኔ ሌሎቹ እንዲጎዱ በፍጹም አላደርግም። የትም ቦታ ላይ ጀርመን ላይ ደግሞ እንገናኛለን እኔ እናንተ እና ለወንድሜ ይልክለታል። ከዛ ወንድሜ ምንድን ነው? ምክንያቱም እኔ እንዳልኩሽ ከጊዜ ወደ ጊዜ በጣም ዲፕሬሽን ውስጥ እየገባሁኝ በቃ በጣም እንትን ብያለሁ። ገባሽ? ከዛ በቃ በየጊዜው እንትን የሚልሽ ኢቨን እኔ ትልቅ ሰው መሆኑን እንኳን አክሰፕት አድርጌዋለሁ። ከጊዜ በኋላ ሳየው እኔ ያወራሁት ከፎቶ ባለቤት ጋር አይደለም። እኔ ፖዚቲቭ ቲንከር ነኝ ሲጀመር ማለት ነው። ከፎቶ ጋር አይደለም ያወራሁት። በሀሳቤን የተጋራኸኝ ያወራሁት ጥሩ የሆንክልኝ አንተ ነህ። ስለዚህ ኢትስ ኦኬ ችግር የለውም ብዬ አንቺ የሆነ ጥፋት አጥፍቶ አንቺ አክሰፕት ስታደርጊው ጭካኔውን ልክ ነው የሚያሳይሽ። እንዴት? አዎ አንቺ ጥሩ በሆንሽለት ቁጥር እሱ በጣም መጥፎ እየሆነብሽ ነው የሚሄደው። ምክንያቱም ውስጡ ያለው መንፈስ ነው ማርቆስ ውስጥ ነው አሁን ትክክለኛ መንፈስ። ምክንያቱም ኢሉሚናይቲ ነው ሲጀመር። አይ ግን የመጀመሪያ የልጁ እናት ያደረሰችበት ነገር ነው አላ ትራውማ አለበት። አዎ ማለት አስራ ትገርፈው ነበር ምን ታረጋለህ? ብቻ የሆነ ነገር ደርሶበታል በልጁ እናት። ለዛ ነው በቀለኛ የሆነው። አውቁ ወይ አስራ አሰቃይተው እንደ እንጀራ እናት እያሰረች እየገረፈች መከራውን አብረታው። ምክንያቱም አንድ ሴት ሁለት ሴት ቢሆን ኖርማል ነው። በተከታታይ ሴቶችን የሚጎዳ ከሆነ ይሄ ሰው የሆነ ነገር አለበት። ሲጀመር ቶክሲካም ነው ይሄ። ገባሽ አይደል? በጣም በቃ ሴት ልጅ እንድትኖር አይፈልግም። ለእኔ በአፌ ብሎኛል። ሲጀመር የሚረጭብሽ ቃላቶቹ ራሱ መርዝ ነው። እናትሽ ትሞታለች፣ እናትሽ ትታነቃለች፣ እናትሽ ትደፋለች። ያንቺ ዓለም አያዩም። እግዚአብሔር ከጠላቴ ጋር ማን ያልቀጥልም። አንድ ቀን እናትሽ ትታነቃለች ካለኝ እሱ ሄዶ ይታነቃል እንጂ አብሬው ከሱ ጋር እንትን አልልም። በእውነት እንዴ
እንደዚህ አይነት ሰው አንድ ሰው የቀልድ እያለማመደሽ ነው የእውነት የሚያደርገው። የቀልድ እገልሻለሁ የሚልሽ ሰው አንድ ቀን የእውነት ይገልሻል። ስለዚህ የቀልድ ቢሆን ሰዎች እንደዚህ መስመራቸውን እንዲያልፉ መፍቀድ የለብንም። ኖ የመጀመሪያ ቀን የቀልድ ይህንን ቃል ሲያወጡ አስቁመናቸው ባውንደሪያችንን ካላጠረን የእውነት ያደርጉታል አንድ ቀን። እኔ እውነት አጠገብ ያሉ ልጆች ራሱ አንዳንድ ከምን አይነት ሰው ጋር ነው የምታወሪው ይሉኛል። እንዳልኩሽ እውነት የምር የኔን ሁኔታ ከጊዜ ወደ ጊዜ ያለ ምክንያቱም እኔ እንዳልኩሽ እየሄድኩኝ መወድቅ ሰው ነበርኩ። በቃ እየሄድኩኝ መደገፍ አልችልም ነበረ። በቃ እየሄድኩኝ እና ከዛሬ ነገር ሞቴን ነበር የምጠብቀው ማለት ነው። አንዳንድ ጊዜ ለራስ ሽራር እኔ ዛሬ ይህንን ታሪክ የዛሬ 3 ዓመት ብሰሚው እያለቀስኩ ነገር ይችላለሁ። አሁን ግን አላለቅስም። እናቱ ደቼ ታልቅስለት አላለቅስም። በፍጹም ነው የማላለቅሰው። ያለቅሳታል። ባለቅስና ብነግርሽ ደስ ይለኝ ነበር ግን ነው በፍጹም ኔቨር። ሲጀምር እኔ ያለቀስኩበት ዘመን ራሱ ይቆጨኛል። እና እየሄድኩኝ ከዛ በቃ ጓደኞቼ በየጊዜው መታመም ጀመርኩኝ። ሬዚስታንስ አጣሁኝ ምናምን። ከዛ ጓደኞቼ ከምን አይነት ሰው ጋር ነው የምታወሪው? እኔ ገባሽ በየጊዜው አዳዲስ በጥፋት ላይ ጥፋት እየተደራረቡብኝ መጡ። ምክንያቱም ወንድሜ ጋር ብዙ ነገር እንዳይደርስ ከወንድሜ ጋር ብዙ ነገር ያወራሉ። ይቅርታ አድርጊልኝና ማለት ነው የላከላችሁን ደረሰኝ ብር የላከላችሁን ደረሰኝና የገዛላችሁን ወርቅ አይዶን ነው ለማን እንደሆነ ለእኔ እንደዚህ አይነት ነገር ውስጥ የለውበትም። ወርቅም የለውበትም። ለማን ነው? ለአንቺ ነው የተገዛው ይሄ ወርቅ? አበበች ይሄንን እኔ ለስዊት የሚያሳያል ለእኔ የሚያሳያል። የደረሰኝ ነገር እኮ የለም። እኔ ጋር ወርቅ የለም እና ምን ይሄ ነው ይሄ ለማን ነው? አንዱ ይሄ ጆሮ ተዘግቶ ተቆልፎ ለአበበች ነው። ተከፍቶ ደግሞ ለእንትና ነው የተላከላት ለስዊት። አንድ አይነት ከሪም ነው የገዛው መሰለኝ። ሪምዬ ከአንቺ ነው የተገዛው የወርቅ አልተገዛም። ከሺ ይሆናል የተገዛው። አይ ወርቁና ብሩ ውስጥ እኔን እንዳከችኝ 5 ሳንቲም አላየሁም። ባይኖሩ ጥሩ ነበር። ይሄ ከሺ ነው። እኔ ሺ ላይ አይቼዋለሁ ይሄንን ወርቅ ራሱ የተለያየ አነሳስ እያነሳ ይሄ ለአንቺ ብር የላከበት ደረሰኝ ነው። ይሄ ነው ዶክሜንት አለኝ ያለው ፋይል አለኝ። እኔ አልዋሸሁም እኮ ኢቃሜን እኮ አግዞኛል። እነሱ ለአንቺ ብር እንዴት ሰጠሽ? ምናልባትም አሁን ላይ ሲገባኝ ማለት ነው ምናልባትም ሲገባኝ የኔ ቪዲዮ የተጋነነ ቪዲዮ እሱ ጋር የለም። አሁንም እኔ ቪዲዮዎች ላይ ማለት ነው ባለፈው ሪከርድ ተደርገው የተፖስቱት ቪዲዮዎች ላይ አበበች እሙሟን ልካለታለች። ለዛ ነው ከሱ መለየት ያፈረችው። ቪዲዮ ፎቶ ልካለታለች እያሉ ሲኮምቱ ነበር። ኔቨር አሁንም ቢሆን የኔ ማለት ነው የኔ እሙሙ ምናምን የለውም። አሁንም እስኪ ሌላውን ሪከርድ አድርጋችሁ እንደምፖስቱት እኔ እሙሙ ምናምን የለኝም። ማርቆስ ጋር ግን ሳወራው እንደ ፍቅረኛዬ ክላሴ ውስጥ ቁጭ ብዬ ሳወራው የተገላለጡ ቪዲዮዎች አሉ። የሆነ በቃ ከፍቅረኛሽ ጋር ስታወሪ የሆነ አክሽኖች ምናምን ይኖራሉ። ሰው ሌላ ሰው ቢያያቸው የሚደብሩ ማለት ነው። ገባሽ? እነዛ ብቻ የሚደረጉ እንቅስቃሴዎች ናቸው። አዎ ለፍቅረኛ ብለሽ ብቻ ያኔ ስታወሪ ማንም ሰው ሲያልፍበት መፍረድ አያስፈልግም። ማንም ሰው ፍቅረኛን ለማማለል የሚደረጉ እንቅስቃሴዎች ለፍቅረኛ ብቻ። አዎ ለዛ የለኝም። አሁንም ሪከርድ አድርግታችሁ ፖስቱ። እኔ ማርቆስ ጋር እሙሙ የሚባል ነገር የለኝም። ብሬ ላከላት እሙሙ ልካለት ነው ቪዲዮ ልካለት ነው ብላችሁ ፖስታችኋል። አሁን እኔ እውነታውን ስነግራችሁ የለኝም። አንዴ እኔ እዚህ ቤት ትእዛዝ ካልሰጠው ስክሪን ሪከርድ አያደርጉም። አንዴ ልንገርልሽ ነው አንቺ ታያለሽ። ፕሊስ እባካችሁ አሁን አበበች የምትናገረውን ስክሪን ሪከርድ አድርጋችሁ አበበች በላችሁ ከላይ ጻፉበት። ስሟ እንዲጠራላት ትፈልጋለች። የላትም ያ ነገር የላትም። እሱ ጋር ንገሪያቸው። አሁን ያደርጉልሻል። ጀምሪ። ሰምታችኋል። ዝም ብላችሁ ጨማምራችሁ ከምትፖስቱ እንደዚህ እውነታውን ነገር ፖስቱ። እኔ እሙሙ ምናምን የለኝም። ሳወራው ግን ተገላልጬ ምናምን የተለያዩ አክሽኖች ምናምን እሱ ከሚያደርገው አንጻር ማለት ነው። ደግሞ እየሰማህ ከሆነ እኔም አለኝ። እሱ እንደዛው አክሽን ሲያደርግ ምናምን እኔም አሉኝ ቪዲዮዎች ማለት ነው። ይገርመዋል እንዴ? አይግረመው አይዶን ኬር አይግረመው። ግን እኔ እዚህ ጋር ስሜ እንዲጠራ የምፈልገው የለኝም ቪዲዮ። የተለያዩ ቪዲዮዎች ግን ስክሪንሾቶች ስልኩ በእኔ ስክሪንሾት ነው የሞላው፣ በእኔ ፎቶዎች ነው የሞላው። ገባሽ? ይሄን ለብሳለች አይልም። ስክሪንሾት ያነሳኝ ነበረ። እነዛ ሌላ ቦታ ቢደርሱ ይደብራል፣ ከሱ ቢወጡ ይደብራል ብዬ ስለማስብ ነው እዛ ጋ የተናገርኩት ባለፈው ማለት ነው። ሰው በዛ ነገር ያስፈራራኛል። እህቴ ጋር ልኳል ምናምን። አሁን ላይ ግን ለማንም ቢልክ አይዶን ኬር በቃ ማንም አያውለኝም፣ ማንም አያስተዳድረኝም። ገባሽ? ከዚህ ነው ስትሮንግ መሆን ያለ
ከዚህ በፊት አስለቅሶኛል። ስልኬን ባገኘው ቁጥር በእኔ ዙሪያ ባሉ ሰዎች እያስፈራራ ያን ቪዲዮ እየላከ ያን ፎቶዎች እየላከ አስፈራርቶኛል። ገባሽ? አሁን ላይ አበበች ብር ሲልክልሽ ለምንድን ነው በተለያየ ለሰው ለምን በራሱ ስም አይልክም? የተለያየልሽ የመጀመሪያ ይሄ 4900 ድርሃም የላከልሽ በአቡበከር ሐሰን ኦሮማኖ በሚባል ሰው ነው የላከልሽ። ሁለተኛውን ደረሰኝ ደግሞ በሌላ ሰው ሌላ 4912 ድርሃም የላከልሽ ላይ ደግሞ ሌላ ስም ማለት እዚህ ወደዚህ የላከባቸው ወይስ ከዛ ከጀርመን ወደ ኢማራት ወደ የላከልኝ ለእኔ ያለኝ የሆነ ሰዓት ላይ ሲልክልኝ ምኑ ተበላሽቶበት እንደሆነ ነው። ፓስፖርቱ አይደል ቱርክኛ ነው፣ ቱርክ ነው፣ ጀርመን ያለው ሰውየው። ቀጥታ ቁጥር ደውሎልሽ አያውቅም? ወረቀት ስለሌለው ነው እኮ በሌላ ሰው ስልክ የሚለሱ ስልክ ወረቀት ስለሌለው በሌላ ሰው ነው የሚልክላት። ወይኔ ግን ጢባሩ ለእኔ እኮ 24,000 ዩሮ ስራ ይኸውልሽ፣ የ24,000 ዩሮ ስራ ከንስዬ ነው ለእሷ ብዬ ከአሜሪካ ወደ ጀርመን ከጀርመን እንደዚህ ነበረ ልቤን ሲጠባው የነበረው። እንደዚህ ነበር ልቤን ሲጠባው ሲያደክመኝ የነበረው። 24,000 ዩሮ ስትባይ በቃ ስመጥ ባንዴ እንትን ማለት ነው። ይኸውልሽ 24,000 ዩሮ የሚከፈለው ሰው አይታችሁ ታውቃላችሁ? እንትን ሶፍትዌር ኢንጂነር ነኝ አለ። እንደዛ የሚባል ፖዚሽን እንዳለም እኔ በብሩ አልሰመጥኩም። ባይዘው ይቅርታ አድርጉልኝና እኔ ብሩ ወዳድ ልጅ አይደለሁም። ሰርቼ ማገኝ ልጅ ስለሆንኩኝ በብሩ አልሰመጥኩም። መጥቶ መናገር ይችላል። በጣም በዛ ልጅ ፎቶ ሲያወራኝ ማለት ነው። በጣም ለዛኛው ልጅ ውበት ነው የሰመጣችሁት። ገባኝ ቅድም መጀመሪያ። አዎ ግን የሰው ልጅ ደግሞ መልኩን እንደማታፈቅሪ ተረድቻለሁ። የሆነ ፍቅር ማለት መላመድ እንደሆነ ባለፈም ተናግሬያለሁ። መላመድ ነው ፍቅር ማለት ስትላመጂ ነው። ገባሽ? ያን መልክ እኔ ከእሱ ጋር ደግሜ ሳምንት 15 ቀን ሳወራ የልጁን መልክ አላስታወስኩም። ባይዘው ማለት ነው። ይሄኛው የሚያወራኝን የሚመክረኝን የሚዘክረኝን ገባሽ? 24 ሰዓት ማለት ከአንድ ሰው ጋር አስቢ። ማንኛውም ሴት አትሰምጥም ማለት አይቻልም። ሰምጫለሁ። ስለዚህ ብሩን ጠይቄ ትሁት መጀመሪያ እስክትሰምጡ ድረስ በጣም እንደ ቱርክ ፊልም፣ ወይኔ የቱርክ ፊልም ሳይኔ ልቤ እንዴት ቅልጥ እንደሚል በቃ ልክ እንደ ቱርክ ፊልም አክተሮች ልባችሁን ጥብቅ አድርጎ በቃ መልአክ ሆኖ ጀንጅኖ ልክ ስምጥ ስትሉ ትክክለኛ ማንነቱ ይወጣል። የፍቅር ጥያቄ የማይጠይቅሽም ሲጀመር ማለት ነው። ማውራት ከጀመርሽ ጀምሮ ታወሪያለሽ። በቃ በዛው ሰምጠሽ። እኔ እንደዛ ነው የሆንኩትኝ እውነት ለመናገር ማለት ነው። እኔ እዚህ ቤት እስከምመጣው ደረጃ ድረስ የሚመክራችሁ ወንድ ትወዳላችሁ ሴቶች? ማንም ሴት እኮ ትወዳለች። ያኔ የሚመክራት የሚያበረታታት የሆነ ጸባዮቹ የሚቀየሩት የሆነ ችንከን ከያዘብሽ በኋላ ነው። እኔ አሁን ለምሳሌ እነዛም ቪዲዮዎች ምናምን ከያዘብኝ በኋላ ነው ጸባዩ የተቀየረብኝ እንጂ የሆነ ነገር ሲይዝ በቃ ይገለበጣል። እና ጥሩ ሰው ነበረ ዋይዘዌ ማለት ነው። መጥፎነቱን ብቻ ሳይሆን መጀመሪያ ስገናኝ ጥሩ ሰው ነበረ። ያወራኛል፣ ፍቅር ይሰጠኛል። ያኔ ፍቅር ለማይሰጥሽ ሰው ዝም ብለሽ አንቺ እኮ ለምሳሌ ፍቅር መስጠት አሁን እዚህ ጋር የማያውቅ ወንድ ካለ ለሴት እንዴት ፍቅር እንደሚሰጥ እንዲማር በዛው ፍቅር መስጠት ማለት ምንድን ነው? እንዴት ነው የሚሰጥሽ? ይኸውልሽ መጀመሪያ በቪዲዮ ሳላየው ያከብረኛል፣ ይሰማኛል፣ ጊዜ ይሰጠኛል። ሴት ልጅ ደግሞ ከምንም በላይ ጊዜ የሚሰጣትን ወንድ ትወዳለች። ገባሽ? በኋላ ላይ ሊሰለችሽ ይችላል ጊዜው ሲበዛም ማለት ነው። ግን ያከብረኛል። ከዛዝ የሆነ ነገር ያንን ቪዲዮ ያዘ። ያንን ቪዲዮ ምናምን ሲኖረው እጁ ላይ ያ ክብርም ጠፋ። እንደሱ የሚንቀኝ የለም፣ እንደሱ ዝቅ የሚያደርገኝ የለም። እናቴን ድረስ የሚሰድብ ሰው ነው። እሺ ለመጀመሪያ ጊዜ ዝቅ ሲያደርግሽ እንዴ ምን ሆነክ ነው? ሲቀር ይቀራል ምናምን ነገር ስትይው ነው ቪዲዮ እንደያዘብሽ የነገረሽ? አዎ መጀመሪያ ጊዜ ላይ በጣም ተጣላንና እንትኑ ሳልን ማለት ነው። በአካል ሳላቀው እሱም በፎቶ በልጁ ፎቶ ብቻ ሳወራው ነው እነዛን ቪዲዮዎች ሪከርድ ሲያደርገኝ የነበረው ማለት ነው። ከዛ ሳይከፍት አንቺ ብቻ ቪዲዮ እየከፈትሽ ባለ ሰዓት ከዛ በኋላ ምን ሆንኩኝ? በምን ተጣላ መሰለሽ? ያ በሆነ ነገር ብቻ ተጣላንና ብሎክ አደረኩት እኔ ማለት ነው። ከዛ በሌላ ቁጥር መጥቶ ያንን ቪዲዮ እንዳለው አሳየኝ፣ ብሎኩን እንዳነሳለት ወዴ ሰው በግድሽ ብሎክ እንድትፈቺ ማለት ነው። ከዛ በኋላ ብሎኩን አነሳሁኝ። ከዛ በቃ ጀመረ መጣላታችን። ስንጣላ እኔ ነኝ ብሎኩን እንዲያነሳ መለምነው። ለምን ምን ያስቡ ይሆን ምን ያደርግ ይሆን ብዬ በጣም እጨነቃለሁኝ። ገባሽ? አንድ ቀን ማደር አልችልም ብሎክ አድርጎኝ እየመጣሁኝ ሄጄ በሌላ ስልክ ከኢትዮጵያ እንኳን ስልክ አስልኬ አንዱ ስልክ እንዴት ነው ያገኘው? የእህቴን ስልክ
የእህቴን ስልክ የሆነ አፕሊኬሽን ልክፈትበት ብያት ለምኛት አፕሊኬሽን ከፍቼ የእሱን ስልክ ሴፍ አድርጌ አወራው ነበረ። ከዛ በኋላ ይመጣል። አንድ ቀን ብሎክ አድርጎኝ እሱ ፈቶ መጥቶ አውርዶኛል። እኔ ነበርኩኝ ቢኮዝ ያንን ቪዲዮ ፈራ ነበረ። አሁን ላይ ግን እመቤቴን አልፈራም። አሁን ላይ ይላክላት ላሰሪ የምፈራው የነበረው ላሰሪ ይልካል ብዬ ይላክላት። አሁን ላይ ይላክላት ከፈለገ አልወጣሁኝ እዛ ሆኜ ነው የማወራው። ከፈለገ ይላክላት ዛሬውኑ ማለት ነው። አስቀድመሽ አንቺ ነግረሻት ነው? አልነገርኳትም። በቃ ከፈለገ ይላክላት። ለእኔ ካለው ምንም ነገር አያደርጉኝም። ግን ያንን ቪዲዮ ለእሷ ሲልክላት እሱም እዚህ ሚዲያ ላይ እንደሚወጣ ፎቶ እርግጠኛ መሆን አለበት። በቃ የእሱም ምርቃን ቪዲዮ ይወጣለታል። የእሱ ፎቶም ይወጣለታል። ያንን ቪዲዮ ከፈለገ ይላክላት። የዚህን ያክል እኔ እሷ አልወለደችኝም። አሁን ላይ የብዙ ነገሮች እኔም ያሰሪ ስልክም አለው ቀላል እንኳን ያሰሪው የቤተሰቦቿ አለ እንኳን እንዲህ በጣም ተፋቅረው ነበር እኮ ምን ሆናችሁ ነው? እንኳን መዳሟን ወንድሜ ነው ብላ አስተዋውቃት መዳሟን ራሱ ያወራት ነበር። እኔ መዳምን ራሱ አለመጀንጀኑ ከባሉ አለማፋታቱ ጊዜ ይስጠው እና እንትን የቤተሰቦቿ እንኳን የእህቷ ስልክ አለው። የወንድምሽና የእናትሽን አድራሻ ስጪኝ ሽማግሌ ላክ እያለ ይጠይቀኝ ነበር። የወንድሜና የእናቴን ብሰጥ ኑሮ ምን ውስጥ ነበር ዛሬ መግቢያ። እህቴ እንኳን ጓደኛዬ ናት። ኢትስ ኦኬ። ይሄን ላይ ብሰማ እህቴ ምንም ችግር የለብኝም። እህቴ ማለት ጓደኛዬ ናት፣ በቃ እኩዬ ማለት ናት። ግን የወንድሜን ብሰጥ እኔ እንጃ። አሁን ላይ ብዙ እንኳንም ያላደረግኳቸው እሱ አድርጊ ብሎ እንኳንም ያላደረግኳቸው ብዬ የምላቸው ነገሮች ብዙ አሉ። ብዙ ማለት ነው። ፈጣሪ ሲወድሽ ብዙ ሰዎች ከዚህ ሪሌሽንሽፕ ይኸውልሽ፣ አንቺ በህይወታችን ፈጣሪ የጻፈው ነገር ነው የሚሆነው። አንቺ እዚህ ቤት ከማርቆስ ጋር ለመታረቅ መተሽ የደረሰብሽን ነገር እያለቀሽ ስታወሪ ብዙ ሰው ሲፈርድብሽ ነበር። ብሩን በልተሽ ይቃማ ካሰራልሽ በኋላ ልትከጂው ምናምን ሲሉሽ ነበረ። ከዛም አንቺ ጋር ብዙ ሴቶች እንዲመጡ ማስረጃ ይዘውልሽ ሁሉን ነገር እንድታቂ ፈጣሪ ስለፈለገ ነው። አንቺ አስታርቂኝ ብለሽ መጣሽ። ፈጣሪ ደግሞ ሀቁን እንድታቂ ያደረገሽ። እኔ አስታርቂ ብዬ ነው የመጣሁት። መለየት እንኳን አልፈልግም ከሱ ለአንድ ቀን እንኳን። እኔ እና አንቺን እኮ ምንም የሚለየን ነገር አይኖርም በዚህ ምድር ላይ ነው የሚለኝ። እኔም እንደዛው ገባሽ። ላለመለየት ነው አንቺ ጋር ድረስ የመጣሁትኝ። እኔ ግን ወረቀት ሳይኖረው ነበር ከመዳም ቤት አስወጥቶ ልመጣ ነው ከጀርመን ብሎ 3 ልመጣ ነው እያለ ሲከነስል ስንት ወር ስትጠብቂ አየሽ። አሁን ወረቀት እንደሌለው ነገረችሽ አይደል እኮ። ታዲያ እኔን እኮ አስወጣኝ እኮ ከስራዬ እኮ አስወጣኝ እኮ። እኔ በኢማራት ምድር ነሽ እኮ ከስራሽ ልትወጪ ነው አሁን። በዚህ ወር መጨረሻ እኮ አንቺ ለቃቂ ነሽ። ስራ ፈተሽ እጃዛ ቤት ልትቀመጪ ነው። አየር ላይ ጥሎሽ ሄደ። አየር ላይ ሱቅ ሞባይል ቤት ከፍትልሻለሁ ሲሰክስ ለእኔም ሰክሶኛል። ሞባይል ቤት ልከፍትላት ነው ብሎ እንደ መሲ ብሪጅስቶን ሞባይል ቤት ከፍትላታለሁ አለኝ። ኪያ ዘአርሴማን አናግሬ ጨርሻለሁ ሱቅ ፈልግልኝ ብዬ ብር ልልክ ነው 42,000 ድርሃም ልልክ ነው ሱቅ የምከፍትበት በ42,000 ድርሃም። መጀመሪያ ላይ የኪያ ዘአርሴማ ሱቅ ራሱ የእኔ ሱቅ ነው ብሎኝ ነበር መጀመሪያ ማለት ነው። ኢቃማውን ያሰራልኝ ስፖንሰሬ ኪያ ዘአርሴማ ነው። ኢቃማውን የሚያሰራልሽ ሱቁ ልክ ሲያልቅ ያ ሱቅ እንትን ኢቃማሽ ሲያልቅ ያ ሱቅ የኛ ነው ያለኝ። እኔ እመጣለሁ ሱቁ የኛ ነው። አበበች አንዴ ስዊት ደግሞ ታውራ አንዴ ስዊትን ደግሞ ስሚያ። ተመሳሳይ ታሪክ ከኔ ጋር እኔ ታሪኬን አውርቻለሁ። አረ መቼ ጨረሰች? እንትና እኮ ገና ለወንድሟ ቪዲዮ ተልኮ ነው የኔ ያልቃል። ቅድም ጀምራ ቁጭ ስላለች ስዊት ጀምሪ ስለሆነ ነው። ይኸውላችሁ በመጀመሪያ ሁላችሁ ኧረ ስዊትዬ ትንሽ ድምፅሽን ከፍ አድርጊ። ሙትት ያለ ነው ድምፅሽ ማሬ። ሄድፎን ካረግሽ ንቀዩ። ቤተሰብ ቤት ነው የምኖረው። ቤተሰብ ቤት ነው የምኖረው። ያ እና ከጮኩኝ ያው ይሰማሉ። እሺ እንግዲህ ሹክክ ብለን እንደ ሌባ እናዳምጣለን። እሺ እና እኔ እና እሱ የተዋወቅነው ቲክታክ ላይ ነው። በቃ ኦልሬዲ አበበች አውርሰዋለች ሁሉንም ነገር። ዘሴም ነው ስቶሪያችን ማለት ነው። ከእሷ የሚለየው እኔ ሀይ ስኩል ተማሪ ነኝ። የት ነሽ አንቺ? የት ሀገር ነሽ? ኢትዮጵያ። ጀርመን ሊወስድሽ ነበር ከኢትዮጵያ? ያ ከዛ የወዝ ላይክ የእኔ ቪዲዮ ምናምን ለነማማ ምናምን ተዳርሷል፣ ተልኳል። ምንም የሚያስጨንቀኝ ጉዳይ የለም። አሁን ቢፖሰትም ባይፖሰትም ለእናቴ፣ ለወንድሜ፣ ለጓደኞቼ ለሁሉም ልኳል።
ዘን እኔ በሱ ምክንያት ያተረፍኩት ነገር ጨጓራ በሽተኛ ነኝ። መድኃኒት ጠጥቼ በሱ ምክንያት ለመሞት ነው የጠጣሽው መድኃኒቱን? አዎ እንዴ ሊያሳብደኝ ከሰው ሁሉ በቃ ነጣጥሎኝ አንድ በቃ ከትምህርት ቤት እቤት ከቤት ትምህርት ቤት ማለት እየተቆጣጠረሽ ነው። ለምን በግልጽ ከተዋወቃችሁ ጀምሮ ምን ምን እንደተፈጠራት ነው ነው? እሺ የተዋወቅነው ቲክታክ ላይቭ ላይ ነው። እኔ ላይቭ ላይ ነብዩ የሚባል የኔም የሱም ጓደኛ አለ። ነብዩ ማለት እዚህ ነው የሚኖረው እና በሁለቱ ምክንያት ተዋወቅን። አስተዋወቀኝ፣ ኢንቦክስ ላይ ስልኩን አስቀመጠልኝ ምናምን። ሴቭ አድርጌ ዋትሳፕ ላይ ደወለ። ሴቭ አድርጌ ምን ፈለክ ነው ሀይ አልኩት። ከዛ ሀይ ስለው 24 ሀወርስ ስለሱ ሶፍትዌር ኢንጂነር ነኝ እንደዚህ ነኝ በዚህ ገባው ብሎ እና አበበች በሚያውቁት ልጅ ፎቶ ተዋወቀኝ። ከዛ ሲተዋወቀኝ አወራን ብዙ ነገር ምናምን አመንኩት ምናምን። በቃ እኔ እውነት ፈርስት ላቭ መሰለኝ ከሱ የያዘኝ አላውቅም። እና ማዘርንም ማስተዋወቅኩት። ኢቭን ብሎክ ሲያደርገኝ በአባቴ ስልክ ሁላ ደውዬለት አውቃለሁ። እኔም ብሎክ ሲያደርግ እና የቤተሰቦቼን ስልክ በዛ ያዘ። ከማዘር ጋር ዲፕል ያወራሉ ምናምን በእኔም በተመለከተ። ከዛ የሆነ ሰዓት እንደዚህ እኔንም ቪዲዮ አስላከኝ። ያው ስላመንኩት ላኩኝ። ከዛ ለማዘር ላከላት። ያው ተጣልታችሁ ነው? አዎ እሱ እንደነገሩሽ የሆነ ነገር ሲያገኝ ጸባዩ ይቀየራል። እሺ ገንዘብ ልኮልሽ ያውቃል? ኧረ በፍጹም ከኔ 24,000 ብር ወስዷል አልኩሽ እኮ። እኔ ቆይ ሞባይል ባንኪንግ ነው ትራንስፈር የተደረገው። ስክሪንሻት ካለ ፈልጌ ለማመን የከበደኝ ነገር አንቺ ኢትዮጵያ ውስጥ እየኖርሽ እሱ ጀርመን እየኖረ ከኢትዮጵያ ወደ ጀርመን ነው ብር የላክሽለት? ከኢትዮጵያ እዚሁ ላለች ሴትዮ አዲስ አበባ ላለች ሴትዮ ምናምን ብሎ ነው። ከማዘሬ ነች የላከችለት። እኔ ሳሉ እኮ ምኑ ናት የሚላክ ገንዘቡ የሚላክላት ሴትዮ ምኑ ናት? ለሱ ምን ናት ብሎ ነው ያስላከሽ? ዘመድ ናት አስቤዛ ቸግሯት ምናምን ብሎ። ከዛ ለአንቺ እኔ ለአንቺ ጨምሬ ልክልሻለሁ ብሎሽ ነው? አዎ ስልኬንም አሰብሮብኝ ነበር ለማዘር እንዲወሬ እያቃጠረ ምናምን። ከዛ እንዲ አንቺ ከነ ቤተሰቦችን ሳይቀረው እንዲ ያስተዋወቅሽው? አዎ ማለት ለምን ጀርመን ይወስደኛል ብለሽ? ኖ ዌይ እኔ የእሱ ጀርመን መኖር አይደለም በቃ እምነቴ ነው ስላመንኩት። የምር አምነሽው ነበር ማለት ነው? በእውነት እኔ አሁንም እኮ ወደዋለሁ። አሁንም ግን የሚሆን ሰው አይደለም። ዴፊኒትሊ ባለጌ ነው እሱ። ከዛ እኔ ፎቶውን እንኳን እሱ እንዳልሆነ አጋጣሚ ኢንስታግራም ምናምን እንዳልጠቀም አድርጎኛል። እና የአክስቴ ልጅ አለ ፎቶውን አሳየችው። ኢንስታግራም ላይ የፎቶ ባለቤት ሀፒ በርዝዴይ ተብሎ ሜንሽን ተደርጎ እንዴ ፍቅረኛሽ ዛሬ ልደቱ ነው እንዲ ያለኝ አያለው። የሌላ ሰው አካውንት ካፍቼ ኢንስታግራም አወራሁት ያንን ልጅ ሁላ እንደዛ ልጁ ነግሮኝ አላመንኩትም። እኔ ማርቆስን ያመንኩት እንደዚህ እህቴን እንደዚህ አርጎብኝ ልጁን ልበቀለው ፈልጌ ነው በሱ ፎቶ ማወራሽ አለኝ። ኦኬ ከዛ ላበበሽ ደግሞ እኔን የሱ አክስት ልጅ እንደሆንኩኝ ያ ልጅ እኔን ጥቃት እንዳደረሰብኝ ያወራላት። እኔ እኮ የመጣ ስላበበች ያወራል ልጅ እያለ ሲያወራሽ የነበረው አንቺን ነው? አዎ ለእሷ የእኔ የአክስቱ ልጅ ነኝ ለእሷ። ከዛ እሺ አሁን ለልጁ አንቺንም አበበችንም ሲጀነጅናችሁ እናንተ ሁለታችሁም በአንድ ጊዜ ነው አንድ ላይ ነው ሲጀነጅናችሁ የነበረው፣ ግን አታውቁም ነበር፣ አትተዋወቁም ነበር። ሶ ሲጠቀም የነበረው የአንድ ሰው ፎቶ ነው የዛ ልጅ ፎቶ። ለሁለታችሁም በተለያየ ፎቶ ነው የጀነጀናችሁ ወይስ በዛ ልጅ ፎቶ? በአንድ ሰው ፎቶ ነው ሁለታችሁ? በዛ ልጅ ፎቶ። ስለዚህ ሌሎች ሴቶችንም በዛው ልጅ ፎቶ ይሆናል የሚጀነጅ ነው? አዎ ሁሉንም ሴት ልጁ በጣም ነው የሚያምረው። በእውነት በጣም ፎቶን የሚጠቀምበት ልጅ በጣም ያምራል። በጣም ኦኬ። እኔ የእሱንም ፎቶ የማርቆስንም ፎቶ ለጥፌ ነው በዚህ ፎቶ የሚያናግራችሁ ልጅ ራሱ ይሄ አይደለም ይሄ ነው ብዬ ደግሞ ቪዲዮ መሰራው ነው። የምትሻወጅበት ሜን ፓርቱ ማለት ነው ከየልጁ ፎቶ ከህፃንነት እስከ አዋቂነት አለ።
ከእናቱ ጋር ሳይቀር ሕፃን ፎቶ አለው። እንዴት ትጠረጥሪያለሽ? አሁን ይሄንን ሆን ብሎ የልጁ አካውንት ውስጥ ገብቶ ፎቶዎቹን እንዳለ ዳውንሎድ አድርጎ ስልኩ ላይ አስቀምጦ ሴት እየጠበሰ የእሱን ልጅ ፎቶ ይልካል። እሺ ከእናንተ ውጭ ያጋለጠው በቪዲዮ ያየው ሴት የለም? ከ3 ውጭ እሱም በቪዲዮ እኮ ሊያወራ ይኸውልሽ፣ ያለማቋረጥ ነው መሴጅ የሚልከው። ስራ ነኝ ይላል እዚህ ጋር ያለማቋረጥ መሴጅ ይልካል። ወይ እዚህ ጋር አይመጣ ማርቆስ። እኔ ፎቶክን ለጥፌ ቪዲዮ ሰራለሁኝ። ምክንያቱም ከመረጃ ጋር ነው እነዚህ ልጆች የመጡት። ቴሌግራም ላይ በጣም ብዙ መረጃ አንተ የምታደርጋቸው በራቁት ፎቶ ይዘህባቸው የምታስፈራራቸው ሴቶች ድምፅክ፣ ቪዲዮክ ሁሉ ነገር ተልኮልኛል እና አሁን ፎቶክን አወጣለሁ። መተክ እዚህ ጋር ማትነጋገር ከሆነ ያደረግከውን ነገር ታውቃለህ። እዚህ ላይቭን እያየ ከአንተ በዋትሳፕ እዚህ ጋር ትልክልኛለህ። ኦኬ ስራ ነኝ ትላለህ። ስራ ብትሆን ይሄ ሁሉ ዋትሳፕ ቲክ 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 አስር የምትልከው እንዴት ነው ስራ ላይ ሆነክ? ይኸው ያ ደግሞ ቆረጣ ይደውላል። ቦቲም ላይ ዋትሳፕ ላይ ልከ ይሄንን ቮይስ ላኩለት። አቡዬ እኔ ደግሞ እገልሻለሁ፣ ቆርጥሻለሁ፣ አስገድልሻለሁ ምናምን ይለኛል። እኔ ጠብቀሃለሁ፣ እስቲ አንተ ወንድና አስገድለኝ። እየሰማህ ከሆነ ከትላንት ወዲያም ደውሎ ቦተም ላይ ዝቶብኛል። ለምን ቁጥር አትቀይሪም? አንቺ እንዳያገኝሽ ለምን ቁጥር አትቀይሪም? እንደዚህ እኔንም ይለኝ ነበረ። ልክ ስንጣላ አንቺ የሌላ ሰው ወንድ ሆነሽ በጨረራሽ አትኖሪም፣ በእንትን ነው ማስገድልሽ ይለኛል። ምላስሽን ነው ማስቆርጥልሽ በናይጄሪያ ይለኛል። እዚህ ሀገር ናይጄሪያዎች ህገወጥ እንደሆኑ ስለሚያውቅ ከፍዬ በናይጄሪያ ምላስሽን አስቆርጬልሽ ከምንም እንዳትሆኝ ነው የማደርግሽ። ከማንም ሰው ጋር መሆን አትችይም፣ ሰው አንቺን አስገድልሻለሁ ነው እያለ የሚዘትብኝ። ከኔ ጋር ከተለያየሽ አስገድልሻለሁ። እኔ ከተለያየሽ ከማንም ልትሆኝ አትችይም፣ ከማንም ከምንም አትሆኝም። በናይጄሪያ ምላስሽን አስቆርጬ እነሱ ያው ህገወጥ ናቸው እዚህ ሀገር ናይጄሪያዎች፣ ያውቃል እንደዛ እንደሆነ ማለት ነው። ሰው እንደዚህ አስደርጌሽ ነው ማስቀምጥሽ እንጂ ምንም አማራጭ አይኖርሽም። እና እንደዛ አንቺ ደስ ይልሻል? በጣም ደስ አይለኝም። በፈራን ስለነበረ አለቅሳለሁ አልኩሽ እኮ። እኔ እኮ ሰው አልመስልም። የአሁን ፎቶዬንና የበፊት ፎቶዬን ባስተያይልሽ ማለት ነው 2 ሰው ነው የምንመስለው። በጣም ገርዲ አንድ ቆፍጣና ሴት ትጥፋ እስቲ። ወንድ ብላ ጆሮ ላይ የምትዘጋበት ብሎክ የምታደርገው አንድ ቆፍጣና ሴት ትጥፋ። ይኸው መጥቷል። አሁንማ እኔ ራሱ ቆፍጣና ነኝ ለሱ። አሁን እኔ ራሱ ቆፍጣና ነኝ ለሱ። ቢኮዝ እኔ ስለሚወደኝ ነበር የሚመስለኝ። ታርጊያለሁ ማለት ሰላም ነው። አዎ እኔ ሁሉንም ሰምቼዋለሁ፣ ግን ማውራት ስላልቻልኩ ነው። ስራ ላይ ግን ኤቪደንስ ደረሰ ላልሽኝ ግን ከ20 በላይ ሪሲት ልኬያለሁ። የእነዚህ የሁለቱም ሴቶች ደግሞ አለኝ ኤቪደንስ በምን አይነት መንገድ እንደነበሩ። ስለዚህ ነገ አድርጊልኝ፣ ችግር የለም ነገ አድርጊልኝ እና መምጣት እችላለሁ። ዛሬ ያው አንቺ ይኸውልሽ ስለ አንቺ ጉዳይ በጣም መረጃ ስላለኝ እልክላታለሁ። ያሉትን ነገሮች ልኬ እናወራለን። ወንድም ምንም ችግር የለውም። እስከ ጥግ አስኬዳለሁ። ከአበበች ጎን ያለችው ደግሞ አለኝ ሴት እንዳመጣው ከኔ ጋር እስከ ጥግ አስኬዳለሁ። መደማመጥ ከተቻለ ሚዩት አድርጉ። ልንገራችሁ ማርቆስ፣ እነዚህን ሴቶች ታውቃቸዋለህ አታውቃቸው? እኔ ሁሉም ኤቪደንስ አለኝ እኮ አልኩሽ እኮ ሀቢባ። ለምን ኖረክ? ለምን ስላለኝ ነዋ። ፊት ለፊት ያለችውም ከችግሯም ገበያ ላይ የነበረችው ሽያጭ ላይ ቴሌግራም ላይ በደላላ የፈለጉትን ከዲያስፖራ ጋር ሲጀመር አንተ በዚህ ማናገር አልችልም። እኔ ማውራት አልችልም። ሀቢባዬ የመጣው ሴት ልጅ ማውረድ ነው። ሴት ነው እንዴት አድርጌ እንደለወጥኳት እኮ የእናቷ እንኳን ቮይስ አለ እኮ። አንተን ካገኘ በኋላ እኮ ሰክራ ሌሊት የምትመጣው የምትንገዳገደዋ ሙስሊም ልጄ ጫት ከተለያየ ቦታ እንደለወጥክልኝ እንኳን ኤቪደንስ አለኝ፣ ቮይስ አለኝ እኮ። እንዴት ነው ማለት ስዊትን ማለት ነው ከጫትና ከመጠጥ ላይ ለወጥ። እሺ ከዚህ በፊት ደግሞ እንትናን ራሱ አበበችን ራሱ እኔ ነኝ ከመጥፎ ህይወት ያወጣኋት ስትል ነበር። ከመጥፎ ህይወት ብያለሁ። ሁሉንም ሴቶች አንተ ከመጥፎ ህይወት ያልኩበት ምክንያት ከነበረችበት ስታንዳርድ የነበረችበት ነው እንጂ ዱርዬ ነችና ሌላ ስታወራ አላልኩም እኮ። ማለት አሁን የተከራከራችሁ ያላችሁት ከቅድም ጀምሮ ስናገር ነበረ። ሪሲት ስትሆንሽ እኔ ይኸውልሽ ሀቢባ አንድ ነገር ላስረዳሽ። አንቺ ራስሽ ፎልት አለብሽ። ስህተትሽ ምን እንደሆነ ታውቂያለሽ። ከአንድ ወገን ነው እየሰማሽ ያለሽው። ወርቅ ገዛሽኝ ሪሲት አለኝ። ሪሲት እኮ እየላኩልሽ እኮ ነው የወርቁን። እንዴት ነው we are not talking about the receipt? ኦኬ ደረሰኝ። ስለዚህ ይኸውልሽ የላኩላችሁንም ሪሲት ገንዘብ እኮ
እህቶች እንኳን የሉኝም። ስለዚህ ኢሉሚናቲ ስለሆንክ ነው አንተ በሰው ህይወት የምትጫወተው። ማንም አይሰማህም። ከዚህ በኋላ የምታመጣውን እናያለን። ያቸው ነገ ቅጠሪኝ እንዳይልሽ የተቀሩትንም ሰብስቤ ዶኪመንቶች የ3 ዓመት ወደ አለም የ4 ዓመት ይኖረኛል። የእያንዳንዳቸው ማምጣት እችላለሁ። በአንድ ሳይድ ብቻ መወገን አይደለም። ሪሲት ስትይኝ እኮ 18 ሪሲት ልኬልሻለሁ አይደል? ደብል ነው እኮ የላከው 18ቱን አጣሪ ስራ ላይ ስለሆንኩ ነው። ደብል ስለሆነ ሳይሆን አጣሪ አቡ ላውራ ፕሊዝ ካለብሽ አጣሪ ይኸውልሽ። ለምሳሌ አበበች ለተባለ ይኸውልሽ 2 ነው የከፈልኩት። ለምሳሌ እንደምረው በዚህ ጋር ቁጭ ብለን ብንል ማለት ነው መጀመሪያ 1600 ላኩላት የመጀመሪያው። ከዛ ደግሞ 8000 ላኩላት። ቆየና ደግሞ ግማሽ ሲመለስ 4100 ሲመልስ የተቀረውን ደግሞ 9500 ነው። የተቀረውን አስቢው ወደ 5000 ላኩላት። ስለ ገንዘብ የምታወራው ለምንድን ነው? በቃ ስለዚህ ይኸውልሽ እኔ ይኸውልሽ ያለ ምክንያት ይኸውልሽ እኔ ከማንም ገንዘብ እያወራን ያለ ነው ስለ ገንዘብ አይደለም፣ ስለ ሴቶች ህይወት ነው። የሴቶችን ቪዲዮ እየቀረጽካቸው ይኸውልሽ የሴቶች ቪዲዮ ካለ ቪዲዮችን ሀቢባ አንድ ነገር ላስረዳሽ። እኔ አለቃና እንጀራዬን ትቼ ነው እዚህ ጋር የማወራው። ኧረ የምን እንጀራ የምን አባ እንጀራ ባሉን የምትዞር ነገር እንጀራ ሁላ አለኝ ሰለብሬት ያደለውም እኔ አሳይሃለሁ። የሁሉም ሪዝን አለኝ አልኩሽ እኮ የሁሉም እኔ አሁን ከቻልሽ ማለት ነው እኔ ካከበርሽኝ አንድ ነገር ሀቢባ ካለ ታምጣና እዚህ ጋር ታርገው እኮ አልኩሽ እኮ። አንቺስ ባላየሽው ከሆነ ኦኬ። እኔ እዚህ ጋር እየተከራከርኩ ያሉት በአንድ ወገን ከመወገን ሰምተሻቸዋል። ማስረጃ ተልኮልኛል። ሰምተሻቸዋል አይደል ሀቢባ? ቆይ አይደል ፕሊዝ፣ ሰምተሻቸዋል? እንደ ሰውኛ እንደተማረና ሰምተሻቸዋል። ሪሲት ብለሽ ስታወሪ ነበረ። እኔ በክሬዲትም በምንም የምወስድ ሰው አይደለም። አንድ እኔ አንድ ቃል አይደለም ማወራው ስለ ሴቶች ስለ ሪሲቱ አላወራም። ያወራሽ ቅድም ስለሰማሁት ነው። ሰዎች ይልኩልኛል እኮ ሀቢባ፣ ሰዎች ይልኩልኛል እኮ ቮይስሽን እዚህ ጋር ሪሲት ስለተባለውም ልኬልሻለሁ። ቅድም አዳምጪኝ። አይ ሃቭ ኤቪደንስ። ስለሌሎቹ ደግሞ እዚህ ጋር ከመጀመሪያው ጀምሮ ከስዊት ጀምሮ ከሌ አልልሽም። እያንዳንዳቸው ቴክስት የስዊት ፋሚሊ እናቷ ሪከርድ አለኝ ከነበረችበት ህይወት እንዴት እንደለወጥኳትና እንዴት እንዳመሰገነችኝ አለኝ። ከ20 በላይ ከፈለግሽ ግልጽ ነው አይደል? ዊያሮፕ የምትባለው ደግሞ እዚህ ጋር ብሎክ አድርጌዋለሁ በሌላ አካውንት በሌላ ሶሻል ሚዲያ ስትል ነበር። ለምሳሌ አይደል እኔ ሶሻል ሚዲያ እሱንም አፕ ልክልሻለሁ። ስለሷም ልጅ ደግሞ ያለኝን ዲቴል ጋዘር አድርጌ ልክልሻለሁ። ኦልሞስት ከ4 ዓመት በፊት የነበረ ስለሆነ ማለት ነው። ችግር የለውም አለው። ስለዚህ ነገ እናንተ ነገ ዛሬ ነገ አይደለም ዛሬ አንቺ ስላልሽኝ እኮ አይደለም እኔ ዛሬ አንተ አታዘንም እኛንም ዛሬ አንቺ ደግሞ ካላዘሽኝ እኔ ይወጣል። ስለዚህ ለማንኛውም ሰው በሌለበት ሀቢባ የምትፈርጂ ከሆነ ፍረጂና እኔም ደግሞ በሌላ እርዳ። ንጹህ ሰው ከሆንክ ማርቆስ ትክክለኛ ስራ ላይ ነኝ ሀቢባ። የናይት ሺፍት ስራ ነኝ። ሞርኒንግ 6 ሰዓት ነው የምወጣው። በቃ ነገ እንገናኛለን። ነገ ታዲያ እኔ የምለው ከዛ ውጭ ግን ይኸውልሽ አንድ ነገር የምናገረው ወይ ጉድ፣ እኔ ለሌላውም ነገር ኤቪደንስ አለኝ። ፉል ኤቪደንስ አይ ሃቭ ኤቪደንስ። ምንድን ነው ኤቪደንስ ማለት? እነሱ ናቸው ቅራቁት የሚቀር አንቺ ኤቪደንስ ብለሽ ኮምፕሊት ቪዲዮ እና ኦዲዮ ሪከርድ መረጃ ነው አይደል እንዴ? አዎ ማስረጃ ነው የምፈልገው። ዳትስ ኢት አይ ሃቭ በቃ ዳትስ ኢት። እሺ ግን አንድ ሰው በሌለው ናቸው ራቁቴን እየቀረጹ ሀቢባ ኢን ዘ ሞርኒንግ ዌን ዩ ሴንድ ሚ ሜሴጅ እንደማይመቸኝ እኮ ጽፌልሻለሁ። ሞርኒንግ ላይ አይመቸኝም ስራ ነኝ ብዬሻለሁ አይደል እንዴ? እኔንም ማክበር ካለብሽ ማክበር አለብሽ። አላየሽው እየነዳው ነው ብለሽ የነበረ ሰዓት ነው እየነዳው የነበረ ሰዓት ብለሽ ሰዓቱን አይመቸኝም ብዬሻለሁ ቀን ላይ ማለት ነው አይደል እንዴ? ስለዚህ እኔ እንደውም አለቆች ያሉ ኢቨን አለው ፊት ለፊት እኔ ካሜራም ከፍቼ ላሳሽ እችላለሁ። አለቆች ያሉ ሞርኒንግ 6 ሰዓት ወጣለሁ የሆነ ሰዓት ናፍላርግና በፈለግሽ ሰዓት ቅጠሪኝና ሁሉም ኤቪደንስ አለኝ። እኔ ሪከርድም ሆነ ምንም ነገር አለኝ። የሰው ልጅ በመልካምነት በሚረዳበት ሰዓት መልካም ነገር በብር አይደለም እያልኩሽ ያሉት ሳፖርት አድርጌ ከጥሩ ደረጃ መጥፎ ደረጃ እንኳን ሳወጣቸው የነበረው አሉ። አይ አቬሎቶፍ ግን ግልጽ ነው የምነግርሽ። ምስጋና አይደለም ፈልገው ተረዳሽ። ስለኔ ምንም ያውቁት ነገር የለም። ግን ሳይዳታ
አለቆቼ አጠገቤቼ ናቸው። ከፈለግሽ ቪዲዮ ብቻ ሳይቻለሁ አልከኝ። ይሄ እኮ የእነሱ እኮ መብት ነው። ላለመክፈትም መብት አለኝ እኮ። ይሄን እኮ እዚህ ጋር ልንገርሽ፣ ስራ ላይ ካልኩ ልታከብሪኝ ይገባል። አትሊስት ካልተመቸኝ ስራ ላይ ሆኜ ካልተመቸኝ አንድን ሰው ፐርሰናሊቲ ገልጬ ላሳይሽ እችላለሁ። ላሳይሽ ለምን ትላለህ? ካልተመቸክ የማታደርገውን ነገር ከፈቀዱልኝ፣ አይሆንሽ ይቅርታ አድርጊልኝ። ከፈቀዱልኝ ላሳይሽ እችላለሁ። ካልፈቀዱልኝ ግን አልፈቀዱልኝም። የምሰራበት ቦታ ከባድ ነው፣ ካሜራ ያለበት ተረዳሽኝ። ስልኬን ራሱ ወርጄ ነው አሁን እያወራሁሽ ያለሁት። ስለዚህ ነገ ሌላ ቀን ነው። ምን ችግር አለ? ነገ እኮ ማለት ኦልሞስት ዋን ዴይ ማለት ነው። እንከባበርና ሰው ባለበት የእነሱን ቃላቶች ሰምተሻል። እኔ ነው የራሴን ደግሞ አሀቭ ኤቪደንስ የላኩልሽን ዋትሳፕ ላይ ልኬልሻለሁ። ደረሰኝን የላክልኝ እኛ የምናወራው እኔ ይኸውልሽ እዚህ ጋር ፎርዋርድ ሰው የሚያቀኝ ሰው ፎርዋርድ ሲያደርግልኝ፣ ለምሳሌ የሚያቀኝ ሰው ፎርዋርድ ሲያደርግልኝ ገንዘብ አልረዳኋቸውም። የረዳኋቸውም ሰዎች እንደዚህ ፎርዋርድ ተረዳሽኛ። መደማ አመልከቻሽ ደብል ሊሆንብሽ የሚችለው አትሊስት 3 ወይ 2 ነው። ፎከስ አባውት ዘ መኒ ዊ አር ቶኪንግ አባውት ሌላም ኤቪደንስ አለኝ። ሀቢባ እንደ ህጉ መሰረት አንቺ መድኃኒት ጠጥታ ነበር ራሷ ልታጠፋ ይኸው ፊት ለፊት ካለች ምን ፕሩፍ አላት? እስኪ አላት ሆስፒታል ወረቀት አላት እንደዚህ መሆኗ ምናምን ማውጣት እችላለሁ። አትካጂ ሆስፒታል አምጪና ማርቆስ ነው እንደዚህ ያደረገኝ የሚል ነገር ካለ ኦኬ፣ ይሄ ነው ኤቪደንስ። ለማንኛውም እኔ አንድ ነገር ላስረዳሽ። ነገ ሌላ ቀን ማለት በቃ ነገ ማድረግ እንችላለን። ችግር የለም። ነገ አትመጣም። እኔ በእርግጠኝነት እነግርሃለሁ ስለማትመጣ። እኔ ይኸውልሽ አንቺ ብለሽኝ ሳይሆን ራሴ ለራሴ ስለማትመጣ አውቃለሁ። ለሪስፔክት ለራሴ ይኸውልሽ ለሪስፔክት ስለ ሪስፔክት አታውራ። አታውቀውም ማለት ኤቪደንስ አለኝ። ያንቺ ኮንቲቲ ማውጣት የምችለው ኦልሞስት 3 አመት በላይ ነው አይደል? ስለዚህ ደግሞ ያንቺ ደግሞ ሁሉንም ማውጣት አለሁኝ። አያሳስብካለሁ። በቃ ካለሽ ታገሽኛ ታዲያ። ያንተም ደግሞ ፋይሎች ወላ እዮብን ይዤ እመጣለሁ። እዮብን ይዤ እመጣለሁ። ጓደኛ እዮብ ይመጣል። ስለአንተ የሚያውቅ እዮብ ይመጣል። ሴቶቹ ደግሞ ስሙኝ እናንተ ሴቶቹ ማለት ነው የምታመጡት ያኛውን ልጅ ቆንጆውን ልጅ ፎቶውን የሚጠቀምበትን ልጅ ጓደኛው ይመጣል። ማንንም ከበደልኩ ብታይ የምትሆነኝ ከበደልኩ ነገር እናንተ ሚውት አድርጎ እኩል እያወራችሁ እንዴት እንደማመጥ ጋይስ ሚውት አድርጎ። እሺ ምን አልክ? ለማንኛውም ይኸውልሽ ነገ እኔ ምንም ነገር ማንኛውም ኤቪደንስ ከቴክስት ከቮይስ ከቪዲዮ ሪከርድ የፈለግሽው ነገር ሪሲትም ኤክስትራም ከፈለግሽ ቅድም እኔን አውት ስትናገሪ ሰምቻለሁ። ሰው ፎርዋርድ አድርጎኝ ይኸውልሽ እሺ አይደለም እሺ the whole things ደግሞ ምን አለ መሰለሽ ሰው በሌለበት እኔ ሞርኒንግ ላይ ስትልኪልኝ እንደማይመቸኝ ነግሬሽ ነበር። አክብሬ አልመጣም ዛሬ እንደማልመጣ ነግሬሻለሁ። ነገ ነው ብዬ ነው የማስበው። እዚህ ጋር ስራ እውነት ስራ ከሆንክ ምን ታደርጋለህ? ሀቢባ እኔ ካመንሽኝ እመኚኝ። በቃ እኔ ነገ ግን አንዴ መናገር የምፈልገው ነገር አለ። ቻንስ እንስጠው። ነገ ካልመጣ አይደለም ሀቡ እሱን አይደለም እኔ መናገር የምፈልገው ነገር አለ። ማርቆስ ሆን ተጠቅመህ ሴቶች የመሰለሽን ደስ ያለሽን አድርጊ። ግን እኔ አያፍሩ ደስ ያለሽን አልኩሽ። የመሰለሽን ደስ ያለሽን በቃ። ስለዚህ እኔ ነገ ብዬሻለሁ። እኔም በፍሪደም ዘና ብዬ የማወራበት ገባሻ ሰዓትና መረጃዎችን ይዤ እመጣለሁ። ነገ ስንት ሰዓት ማማ? ነገ በዚህ ሰዓት ከፈለሽ በዚህ ሰዓት። እሺ ትክክለኛ ስምክ ማን ነው? እኔ ትክክለኛ ስሜ ማርቆስ። እሺ ቢኒያም ጌታቸው። ቢኒያም ጌታቸው ምናቺ ቢኒያም ጌታቸው። ቢኒያም ጌታቸው ለመሆን ከሷ ፕሩፍ እኔ የሚባል ሰው አላውቅም። አብሽሪ እኔ ሰው ይዤ እመጣለሁ። ጓደኛው አብሮ ይዘሽ ነው የነበረው። የፈለግሽው ሰው ይዘሽና ተረጋጋ። አትጩ አንዴ ሚውት አድርጊው። እስካሁን ድረስ በጣም ጮኸሃል። ነገ ብለሃል። ነገ ማንኛውም መልካም ጊዜ ቻው። ምንም ችግር የለውም። ቁጭ በል እኔ ችግር የለውም። እኔ ሰለብሬት የሴቶችን ህይወት አታበላሽም። እኔ እያለሁ አለሁልክ። ሁሌም እከተልሃለሁ። ምንድነው አራሩጠሽ ወጣሽው እኮ ሀቢባን። ሌባ ከተያዘ ሌባ ነው አይደለም። ማስረጃ አለኝ አላለም? ይኸውልህ የምን ማስረጃ ነው? ምን ማስረጃ? ሴቶች ላይ የሚደረገው ነገር ቲም ሚዲያ ላይ አናውቅም። ምን ሆነሽ ነው? ማሳቂ ከሆነ ልንገርሽ። ማነው ልጁ ከታች አሳረኛው እያለ ይጽፋሉ? ማን ነው? አሳረኛው አይደለም፣ ይሄ ማርቆስ ይባላል። እኔ ራሴ ሳቆ የት ነው የሚኖረው?
ጀርመን ነው የሚኖረው። እኔ ሳውቀው 1 አመቴ ነው። እርዳታ ብሎ ይገባል፣ ቃል ይገባል 50 ሺህ ብር እርዳታ አይከፍልም። ደረሰኝ አምጣ ሲባል አስገብቻለሁ ደረሰኙን አልያዝኩም ይላል። ይኸው ደረሰኝ አሁን የላካቸው ለሴቶች የላከው ብር ነው። ለእኔ ግን እርዳታ ቃል የገባህልኝ የተመዘገብከው 50 ሺህ ፊት አውራሪ ቤት ገብቼ አንዲት እናት እየረዳን 50 ሺህ ቃል ገባ። ከአንዴ መማር ልጆቹ አሁን ምን ሆኖ ነው? ልጆቹ ሴቶቹ በቃ በሆነ ቆንጆ ልጅ ፎቶ እየጀነጀናቸው ፍቅር ውስጥ እየገቡ ከዛ ቪዲዮ ኮል ሲያወሩ እየቀረጻቸው ያልሆነ ማለት ሌላ ነገር ሳይሆን በቃ ላይ ፌንጅ ተይዟል ምናምን። አዎ ፌንጅ ተይዟል። ፌንጅ ተይዟል። ምንድነው ፌንጅ ተይዟል? ቪዲዮ ተይዟል። በቃ ከዛ አልፈልግም ሲሉት ፎቶ አላችሁ እናንተ? የልጁ ፎቶ አላችሁ? አለኝ። አዎ አውጭ አሁን አይደለማ ነገ ማስረጃዎቹን ያውቃል። እርግጠኛ ናቸው ልጆቹ ቪዲዮ እንደያዘባቸው። አንቺ እኔ ማስረጃ ተልኮልኛል ቴሌግራም ላይ አበበች ልካልኛል። ቆይ ይሄ የተለመደ ነገር ስለሆነ ልጆቹን ሳያቸው ምንም ፎሎ የላቸውም ሁላቸውም። ግን ወላሂ 44,000 ፎሎ አላት። ፌክ አካውንት ነው ከፍተው የመጡት። ለምን ፌክ ከፍተው ይመጣሉ? ከተያዘባቸው ቀጥ ብለው በአካውንታቸው ይንጡ። እነሱ ዝም በይ ፋሚሊ የሚባል ነገር እኮ አለ። እንዴት ነው? ዝም በይ። ምን አገባኝ? አንቺ ስታወሪ ያላፈርሽውን የሰው ስም ለማጥፋት እንደወት የመጣሽው በአካውንትሽ ላይ እሱም በአካውንቱ ይመጣል፣ አንቺም በአካውንት ሀቢባ። እንደዚህ አይነት ክስ እንዳትቀበይ። ለምን ከዚህ በፊት የብዙ ሰው ስም እኔ ልጁን በደንብ ነው የማውቀው። ኦኬ ልጁን መረጃውን ያምጡ እኮ አልኩሽ። ሰጥተውሽ ከሆነ አንለቀውም። ልጁ ሰውልኛል መረጃውን አላስ በቃ። ግን በአካውንታቸው እነሱ የሚምጡ ለምን ይፈራሉ? አልነጋገርም። አንደኛ፣ ሁለተኛ ነገር እነዚህ ሴቶች ቤተሰብ አላቸው። ማንነታቸው ለምንድን ነው በቪዲዮ ያላቸው አካውንት ላይ የሚወጡት? እኔ ችግር የለውም አልኩሽ እኮ። ግን አውቀው እንደሆን ብዬን እንጂ አካውንታቸውን የምታውቂ ከሆነ አንቺ ሁሉም መረጃ አግኝተሽ ከሆነ ችግር የለም። ለምን እንደሆነ ልንገርሽ፣ የሰው ስም እንደዚህ መጥተው ተሰባስበው በግሩፕ የሆነ የጠሉትን ሰው እንደዚህ ስለሚያደርጉ ምናልባት እንደዚህ አይነት ነገር ሆነ አጣሩ ማለት ፈልጌ ካላቸው መልካም ነው። አንደኛ እኔ ማስረጃዎች ይዣለው። ሁለተኛ ነገር ራሱ መጥቶ አምኗል። ከስዊትና ከአበበች ጋር አንድ ላይ ነበር አብሮ ሲሆን ሲጀምር እንዴት መሰለ የሚጀምረው በአንድ ቆንጆ ልጅ ፎቶ፣ የልጁን ፎቶ እንዳለ ከኢንስታግራም ላይ ወርዶ በሱ ፎቶ ነው ከሴቶች ጋር የሚጀናጀነው። ከዛ ሴቶቹ እንዲወዱት ካደረገ በኋላ አሁን ለእንትና ለአበበች 17,500 ድርሃም ልኮላታል ከጀርመን ለኢቃማ ማሰሪያ በተለያየ ጊዜ አስልተነዋል። ለእኔም ደረሰኙ ልኮልኛል። ሴቶቹን በብርና በቆንጆ ወንድ ፎቶ ነው የሚያታላቸው። ከዛም በኋላ ልክ የራቁት ቪዲዮ ከያዘ በኋላ ማስፈራራት፣ መሳደብ፣ ዘር ማንዘራቸውን ለቤተሰብ ልካለው። አሁን የዌያሮፕን ለወንድሟ ልኮባታል ቪዲዮዋን። ስዊት ደግሞ መድኃኒት ጠጥታ ሆስፒታል ገብታ ነበረ። ለእናትሽ ነው የላከብሽ? ለማን የላከብሽ ያንቺን ቪዲዮ? ለእናቴ ልኳል። ለእናቷ ላከባት። ኢትዮጵያ ውስጥ ነው የምትኖረው እቺ ልጅ። እኔ እንደዛ አሁን ብዙ ሴቶች እየሞቱ ነው። ገባኝ። አሁን እኮ በፊት እንደሚከሰሰው እንደዛ አይነት ጋጋታ ለመፍጠር እንደዛ አይነት ነገር መስሎ እንደዛ አይነት ነገር ከሆነ አይዟቸው፣ እኛም ከጎናቸው ነን፣ ሀቃችሁን እናወጣለን። እናቶች አሁን ችግር የለም ነገ ብሎ የለ አቡ ነገ እኮ ነገሩ ቀረለችም። ነገ የሁለቱም ደግሞ ይመጣል። ችግር የለውም። ካልመጣ ግን የልጁን ፎቶ ለእኛ ትሰጭናለሽ። ማየትሙ ትሰጣችኋለሁ። እኔም ለጥፌ ቪዲዮ ሰራለሁ። ቪዲዮ ሰራለሁ። በዚህ ልጅ ፎቶ የሚያናገራችሁ ይሄ ነው ብዬ ሽማግሌ ትልቅ ሰው እኮ ነው። አቡዬ ከፈለግሽ የልጁን ቁጥርና የፍቅረኛውን ቁጥር ዋትስአፕ ላይ ሼር አደርግልሻለሁ። እነሱ ከዚህ በፊት ነግረዋለሁ። እሱ አሳዝኖኝ ነው፣ እኔ ማርቆስ አሳዝኖኝ ነው። እነሱን ክፉ አድርጊያቸው ብሎ ካድርጊያቸው ቁጥራቸውን እንትን ብዬ ነበር። ከእንደገና ነው ያገኘዋቸው። በጣም ስለምወደው እነሱ ነበረ ክፉ ያደረግኩበት ሰዓቱ። እርጅን ፎቶውን ስጭኝ ቁጥሩን ስጭኝ ሲሉኝ ኖ ነው ያልኳቸው። በጭራሽ እሱ እንደዚያ እሱን ያመንኩትኝ። አሁንም ቢሆን እዚህ ቤት መጥቼ እነዚህ ልጆች ካገኘው በኋላ ነው እኔ የእሱ እምነት የጠፋው እንጂ እሱን ነው የማምነው፣ እሱን ነው የምወደው የነበረው። ኦኬ እዚህ ድረስ አይደርስም ነበረ። እነሱ አናግረውኝ እኔ የጠበኩት አበበች ማስረጃውን ከመላክሽ በፊት እኔ የጠበኩት አንቺ እዚህ ላይቭ ላይ እኛ ቤት ሆነሽ ማንም ሰው ግን አይመጣም አይደለ ስትዩ የጠበኩትኝ ማንም ሰው ቢመጣ እሱ አላቃቸውም ይላል ብዬ ነው። ግን አላቃቸውም አላለ። መጥቶ የዚህችን ማስረጃው አለኝ የዚህችን አለኝ ጉዶ አለኝ ምናምን
ግን በዛ ሰዓት ምሎልሻል ሴት ጋር አሁን እዚህ ጋር ያላችሁ 3 ናችሁ። ቅድም 4ኛዋ አካውንቷን ቢውላት እንትን ያለችው ከ4 ከ5 ሴት ጋር አንድ ላይ ነው የሚያወራው ማለት ነው አት ዘ ሴም ታይም። ሁለተኛ ነገር ደግሞ ልነግርሽ የምፈልገው ብሩን ሰጥቶኛል፣ ኢቃማውን አሰርቶልኛል በእርግጥ ማለት ነው። ግን እሱ ሲመስለኝ ኢቃማውን ያሰራልኝ እኔን እስከ መጨረሻው ድረስ እኔን እስከሚያገኘኝ ድረስ ነው። ኦኬ የሆነ ሰዓት ላይ ስንጣላ ኢቃማውን ራሱ ብሎክ አስደርግሻለሁ ብሎ ኢቃማውን የሰራልኝ ልጅ ጋር ድረስ ሄዶ ገና ማለት ነው ኢቃማዬ ወጥቶ ሳይመጣ ብሎክ አስደርገዋለሁ ኢቃማውን ብሎኝ ነበረ። ለምኜው አልቅሼ ነው የታረፉት። በቃ ባላጠፋሁት ነገር ይቅርታ ብዬ ባላጠፋሁት ነገር ነው። አሁንስ ቢያስከነስልብሽ ታዲያ? አያስከነስልም። ሲጀምር ልጁን እኔ አውቀዋለሁ የሰራልኝም ከሱ ቀድሜ እኔ ነበርኩኝ ማውቀው ሚዲያ ላይም ማለት ነው። ገባሽ? አያስከነስለኝም። አሁን አልፈራውም። ስፖንሰርሽን ራስሽ አናግረሽዋል? እኔ ነኝ ያስተዋወቅኳቸው። በእኔ ምክንያት ነው የተዋወቁት ሲጀምርም ማለት ነው። በጣም ጥሩ። ኢፍ ዩ አር ሴፍ ችግር የለም። እሺ ዊር ኦፕን ማለት ነው። አንቺ ቪዲዮ ስቲል ናው እጁ ላይ ካለ እንዳይፖስትብሽ አትፈሪማ? ችግር የለብሽ? አያሳስበኝም። እኔ ሴሌብሬቲ አይደለሁም እኮ ምክንያቱም አድርጎታል። አሁን ስቶርሚ ቅድም ልትገባ ነበረ፣ ምክንያቱም እሷ የብዙ ሰዎችን ልኮላት ነበረ። የታለ እኮ አካውንቷ ማለት ሌላውን ሴት ሲያስፈራራ የሌላውን ሴት ነው የሚልከው አንቺን ለማስፈራራት። ለምሳሌ የሌላ ሴት ቪዲዮ የውልሽ እቺን እንደቀረጽኳት አንቺንም ቀረጭሻለሁ ነው ኦር እንዴት ነው? የራስሽን ይልክልሻል የሆነ ሰዓት ላይ ለአንቺ ይልክልሽና አንድ አይተሽ ብቻ የሚጠፋውን ዋትሳፕ ላይ ይልክልሻል። ከዛ አንድ አይተሽ የሚጠፋውን ነው የሚልክልሽ ዋትሳፕ ላይ እንደዚህ ኦፕን ስታደርጊው አይተሽ ጥፍት የሚለውን። የኔን ቪዲዮ ለምሳሌ ለስዊቲ ልኮላታል። እሷ እንድትፈራ ይመስለኛል የእሷን ከመያዙ በፊት የኔን ቪዲዮ ለእሷ እንደላከላት ነግራኛለች። በዛ ላይ ደግሞ ቤተሰቦችሽን ያስጨንቃል ማለት ቤተሰቦችሽ ጋር ወዲያውኑ ይልክና ቴሌግራም እንዲጠፋ ከዛ ልክ ሲያዩ የሆነ ምልክላችሁ ነገር አለ እንዳትደነግጡ ምናምን ይላል። ማንኛውም ሰው ቤተሰቦቻችሁ የምታስተዋውቁት በጣም ግራ ይገባል። በዚህ አጋጣሚ ልንገርሽ የሆነች ሴት ያስተዋውቅሻል። አዲስ አበባ ኢትዮጵያ መስመራለች እናቴ ናት ብሎ ያስተዋውቅሻል። ሜቢ አሁን ቅድም ብር ቸገራት ሲልሽ ሜቢ ለሷ ሊሆን ይችላል ብዬ ነው። እንደ እናት ሆና ነው የምታወራሽ። ስቶርም ፍሬንድ ሪኩዌስት ማን ነው ገስት ሪኩዌስት ላኪ ከፍቼልሻለሁ አካውንትሽ እሺ አይልም። ሪኩዌስት መላክ አታውቅም? ንገሯት እስኪ ሪኩዌስት እንድትልክ ወይም አካውንቷ አይ ቲንክ እንትናል ትንሽ ዋርኒንግ ሆኖባት ነው። ሀቢባ ስቶርሚ ታውራ ነው እኔ ከዛ አወራለሁ። ስቶርሚ መች ገባች? አልገባችም እኮ ባለፎቶውን ልጅ ቴሌግራም ላይ ቴክስት አድርጌለት ሜቢ ሊመጣ ይችላል። እያወራን ነው ቴሌግራም ላይ። እሺ ጥሪው ይምጣ እኮ ና ብዬዋለሁ። ስቶርሚን ፍለጋ ይኸውልሽ፣ ለዚህ ነው እዚህ ቤት ገዝት መክፈት የሚያስጠላኝ። ይኸውልሽ 100 ሰው ላከ። ኦ ማይ ጉድነስ። ልዝጋው። ስቶርሚ በሌላ አካውንት ነኝ ማሬ። አካውንትሽ ፕራይቬት ነው ስቶርሚ። ለስቶርሚ የብዙ ሴቶችን ራቁት ቪዲዮ የቀረጻቸውን ልኮላታል። አዎ ልኮላታል። የሆነ ሰዓት ላይ እኔ ወደዛኛው አካውንት ተመልሼ ጠፍቼ ነበር። ተመልሼ ስመጣ ከስቶርሚ ጋር በጣም ቤስት ሆነን ነበረ እና ስቶርሚ ጓደኛዬ መሆኗን ሲያውቅ ለስቶርሚ ነው የላከላት። ከዛ ስቶርሚ ደግሞ ላይክ እንደ እንትን ምን አለ በድላኛለች ዱባይ መጥቼ ነበር ብሏል። አሁን ለአበበች ትኬት ቆርጬ 3 መጥቻለሁ ምናምን እንዳለ ሳይመጣ መጥቻለሁ ብሎ በጣም እንትን ይለኝ ነበር እኔንም ማለት ነው። ውሸቱ ፈጣሪ ሆይ ድረስ። ከዛ ለስቶርሚ ምን አላት ለምን ሄደህ ካላገኘሃትም ስትለው እኔ ዱባይ ሄጄ ስደውልላት እሷ ከአረብ ጋር ሌላ ነገር እያደረገች ድምፅ አሰማችኝ። ምን ጉዴ! እግዚአብሔር ምስክሬ። ይሄ የሚወራባት አበበች ናታ። እኔ ነኝ። እኔ ያው አንቺ እንደዛ አደረግሽ ብሎ የሚለው ለማን ነው? ለስዊቲ ወይስ ለአበበች? ለስቶርሚ። ስቶርሚ እና እኔ ጓደኛ ነን። አንቺ እና ስቶርሚ እኩል ነው የያዛችሁ። አበበች እና ስዊትን ደግሞ እኩል ነው የያዛችሁ። ስቶርሚ ይዟት አይደለም። ለስቶርሚ የኔን ፋይል ሲልክላት የብዙ ቢጎ ላይ እዛ አፕሊኬሽን ላይ የሚያውቃቸው ሴቶች ቪዲዮ ልኮላታል። የብዙ ሴቶች አካውንት ቪዲዮ አለኝ ብሎ የ4 የ5 የ6 ሴቶች ማለት ነው። ኦኬ። እና እሷ ምን እንደዛ አለኝ ብሎ ሲልክላት ላይክ ከዛ ልታወራው ሞከረች። አሁን እንደዚህ በሪስፔክት ምናምን አንቺን እዚህ ጋር መጥቶ በጣም ሲያወራ ነበር። አይተኮነ ሰው መስማት አይፈልግም። ደሪዋ ምትባለች በተደጋጋሚ ሀቡ የኔም ታሪክ ነው አስገብኝ፣ ሀቡ የኔ ታሪክ ነው አስገብኝ ሳቢያ ሀቡዬ ባይዘ በጣም ብዙ ልጆች ናቸው የኔ ታሪክ እሱ ነው የሚሉኝ። እኔ ራሱ
በአካል የሚያውቁት ከሆነ ፎቶውን አሳያቸዋለሁ። በቪዲዮ እንደናንተ በቪዲዮ ያወራቸው ከሆነ ምክንያቱም መጀመሪያ ሲጀነጅናቸው በሌላ ወንድ በቆንጆ ወንድ ፎቶ ስለሚጀነጅናቸው አሁን ያው ቆንጆው ሊመጣ ነው የሚጀነጀን። ኦልሬዲ ልጁ መጥቷል። የኔም ጓደኛ ልካልኛለች። ልጁ ገብቷል። ቦትም ላይ ሆሳም ነው ዩዘር ኔሙ። ማን ነው የሚለው ዩዘር ኔሙ? ልጁ ሆሳም። እሺ የሆነ ነገር ጻፈ ሆሳም። ወይ ፍላወር ካለ ፍላወር ላክ። እስቲ ቼክ አድርጊው ማሬ። የላኩልሽን ቦትም ላይ ራሱ ነው የልጁ ፎቶ። እንትን ፍላወር ላክ ሆሳም። አይ አይደለም እሷ ከሆነች እንዳታስገበት። ይሄ ሌላ እሱ አይደለም። ሞዴሬተሮች ሆሳምን ካገኛችሁ ታስገቡት። እኔ እዚህ ጋር ገዝቴ ላኩ 100 ሰዎችን ዲክላይን እያደረኩ ነው። አግዙኝ ከቻላችሁ። ስታክ ያደርጋል። የሆነ ኮድ ላኪልኝና ልላክለት እንደኛ እንደቀድሙ ወይ አንቺ በውስጥ ላኪለት የምነግርሽን ኮድ ከዛ ኮመንት ላይ ሞዴሬተሮች እና እኔ ፈልገን እናስገባዋለን። እስኪ ነገ እናያለን። ነገ ኦኬ ችግር የለም ማይደርስ ልኬልሻለሁ። ሆሳም የሚባል ልጅ ፈልጉ ኮመንት ላይ ጋይስ ሞዴሬተሮች። መልሽ ታስገቡኛላችሁ። ፎሎ ላድርገውና ፎሎ ባክ መልሶልኝ ላይቭን ሼር ላድርግለት። እንትን ልትወርጂ ከሆነ ፕሮፋይሉን ስዊት ናት እንዴ? ስዊት ለአበበች ላኪላትና ፕሮፋይሉን ለእኔ ትላክልኝ አበበች። ከዛ እኔ ለሞዴሬተሮች ልክላቸዋለሁ። በአንዴ ይቀልቡታል ሲገባ። እንትን ማለት ነው። ስቶርሚ እንዴት ነው ልትገባ የምትችለው? አካውንት ቀይራ ልትመጣ ነው። አካውንት ቀይራ ትምጣ። የቀየረችውን አካውንት ለአበበች ትላክላትና አበበች ለእኔ ትላክልኝ። እንደገባች አስገባታለሁ። ለምን ይሄ አካውንቷ ዋርኒንግ ሰጥቷት ይሆን ፕራይቬቱን መክፈት አቅቷት ይሆን አይዶን ነው። ትመጣለች። ዲሌት ሳረግ ሳላውቀው የሆነ ሰው ኢንቫይት አደረኩማ። እሺ ሪሙቭ አድርጌቸው አክሰፕት አድርገው ከገቡ ሪጀክት አደረጉ። ምናልባት አክሰፕት አላደረጉም። ከገስቱ ላይ የነበሩት እንዳለ አጥፍቻቸዋለሁ። ቴንኪው ኒማር። እኔ እኮ እየጠፋው 50 ምናምን ላይ ደርሼ ደክሞኝ ነበር። አይ አሁን ማንም የለም እንዴ። አንዴ ስከፍት በአንዴ 100 ሰው ልኮ እኮ ነው ማሬ። ለሰከንድ ስቶርሚ አካውንቷ ፕራይቬት ስለሆነ ከኮመንት ላይ ልስባት ስላልኩ ሜቢ እንትን ፎሎዋ ትንሽ ስለሆነ ሊሆን ይችላል። ሜቢ እንዴ ቅድም ገብታን ነበር እንዴ? ጋር አስገብተናታል እኮ ቅድም። ኦኬ ገብታን ነበር አላየሁም እና አስገብተናታል ማሬ። እንዴ እሪም ኢንቫይት አላረግናትም። ጥቁር ፕሮፋይል እንግሊዝኛ ጽሁፍ ስቶርሚ የሚል እሷን ኢንቫይት አድርጊያት ነበር። እኔም ኢንቫይት አድርጌያት ነበረ። አልገባችም። ኢንቫይት አድርገናት አልገባችም። ኦኬ እኔ እኮ ገብታ የወደቀች መስሎኝ ነው። ገስት ገብታ 098 የጻፈች አይደለች? ሰምቲንግ እንደዛ። ሐስቢያል ወኒመን ወኪል አስገቢኝ። ምን ፈልገሽ ነው? አንቺም በማርቆስ ተበልተሻል ማለት ተበልተሻል ስልሽ ብር አይደለም እሱ ብር ከሴት አይበላም። ግን ከስዊት 40 ስንት ሺህ ነው? ከስዊት 24 ሺህ በልቶ 28 ሺህ 24 ሺህ ማሬ። አሁን የላከልኝን ደረሰኞች ልጀምረው። በማን ስም የገቡ እንደሆኑ አላውቅም። ሀቡዬ ልኬልሻለሁ የልጁን ፕሮፋይል የሆሳምን። አቡ ሶል የሚባለው ነው ሳቢው
ኮድ እየጻፈ ነው። ሪማ ከታየሽ ማን ነው አላውቀውም። እንትና ናት፣ ስቶርሚ ናት። እርግጠኛ ነሽ? አዎ ቴክስት አድርጋለሁ። እሺ ሪምሻ ካገኘሻት ሳቢልኝ አንዴ የሆሳምን ኮዱን። ቆይ ይኸው የሆሳምን እንትን ጽፌያለሁ። ሞዲሬተሮች ዋትሳፕ ሞዲሬተር ግሩፕ ላይ እዩና ፕሮፋይል የሆሳምን ኢንቫይት ይኸው ዩዘር ኔም ሆሳም ብሎ ሜንሽን ታድርግ። እሺ ሜንሽን አድርጊ። ይሄ ፍላወር የሚልከው ሆሳም አይደለም፣ ሌላ ሆሳም ነው። አሁን ከፍቶ ነው የመጣ ሌላ ነው። ልካልኛለች አበበች ፕሮፋይሉን ይኸው ዩዘር ልኮላችኋል በኮዱ አዎ ይኸው ዩዘር ማናት? አይ ቲንክ እንዴ ቅድም ሶላልሽ፣ አሁን ደግሞ ዩዘር። እነሱ እኮ አንዴ ሰው ኮመንት ላይ ሲጽፍ ካዩ እኮ ደግሞ ይጽፋሉ ባይሆኑ። ኦኬ ተገታለች። ሶሪ ሶልናት እሷ አንዴ ጨረሻ። አሁን እኔ ስዊት ነሽ? ስቶርም ነኝ። ስቶርም ኦኬ። ስዊትማ የራሷ ይሰራል። ኦኬ እሺ ዩዘር የምትለሆነ በቃ ያው ስቶር ምናት ገብታለች። ስዊት ትመጣለች፣ እናስገባታለን። ስዊት እንትን ልትል ነበር ሄደችው ለአበበች የሆሳም መታለች። ስዊት አስገባት። ቀድሞ ያገኘ ያስገባት ስዊትን። እኔም እየፈለኳት ነው ኮመንት ላይ። ኮመንቱ በጣም ስለሚሮጥ ጥቅጥቅ ስላለ ላገኛት አልቻልኩም። ኧረ አጣዋትኝ። ፍላወር ካለሽ ላኪ ስዊት